ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀቅናቸውን የቀን መረጃዎቻችንን ምናሻግርበት ሰዓት ላይ ደርሰናል። በቅድሚያም አበይት ርዕሰ ጉዳዮችን በጫካ ሲንቀሳቀሱ የነበሩ የፋኖ ቡድን ታጣቂዎች ለመከላከያ ሰራዊት እጅ ሰጡ። በምዕራብ በለሳ ወረዳ የፋኖ ቡድን ደብቆት የነበረውን የህዝብ ሀብት የማስመለስ ስራ እየተሰራ መሆኑ ተገለጸ። የገዛ እናቱን ጡት በመቁረጥ እንዲሁም የእህቱን ልብ በመውጋት ህይወታቸው እንዲያልፍ ያደረገው ግለሰብ በሞት እንዲቀጣ ተወስኖበታል። ዝርዝር ዘገባውን ይዘናል። ከውጭ በኢራን የተጀመረው ጦርነት ሊያበቃ ነው በማለት ትራምፕ በዚህ ዘመቻ ያስመዘገቧቸውን 5 ግቦችን ይፋ አደረጉ። ቀደም ብለን ያደረስናችሁ ለዛሬ ለተቅዳሜ ያጠናቀርናቸው ዜናዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። ውድ ተመልካቾቻችን ከመሸጋገራ በኋላ ስንመለስ በዝርዝር እንመጣለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ የባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተ ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። በጫካ ሲንቀሳቀሱ የነበሩ የፋኖ ቡድን ታጣቂዎች ለመከላከያ ሰራዊት እጅ ሰጡ። በአማራ ክልል ሰሜን ሸዋ ዞን ማጀቴ እንዲሁም መራቤቴ ወረዳዎች ዙሪያ የፋኖ ቡድን ሎጂስቲክስ ኃላፊ የነበረው አብርሃም ደስታለው ከና ታጣቂዎቹ በሰሜን ሸዋ ዞን ደራ ወረዳ በሰላማዊ መንገድ ለሰራዊቱ እጅ መስጠታቸውን የ6ኛ ዝጋሻ ክፍለ ጦር ምክትል አዛዥ ሻለቃ ናስር አባጊዲ ተናግረዋል። ሰላም ለሀገር እድገትና ለህዝቦች አንድነት ከፍተኛ አስተዋጽኦ ስላለው አሁንም ቢሆን ከጥፋት ሴራቸው ተቆጥበው የሰላም አማራጭን ለሚፈልጉ የቡድኑ አባላት በሩ ክፍት ነው ያሉት ሻለቃ ናስር አባጊዲ ከጥፋታቸው ባልተቆጠቡ ኃይሎች ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ብለዋል። በምዕራብ በለሳ ወረዳ የፋኖ ቡድን ደብቆ የነበረውን የህዝብ ሀብት የማስመለስ ስራ እየተሰራ መሆኑ ተነገረ። የፋኖ ቡድን በወረዳው የሚገኘውን አመልድ ተቋምን በማውደም በውስጡ የነበረውን የዕለት ደራሽ እርዳታዎችን በመውሰድ በተለያዩ ቦታዎች ደብቆ እንደነበርም ተነግሯል። የወረዳው ፖሊስ ጽሕፈት ቤትም ከአጋር የጸጥታ አካላት ጋር በመቀናጀት ከህብረተሰቡ በሚሰጥ ጥቆማ የተዘረፉ ሀብቶችን እያስመለሰ መሆኑን አሳውቀዋል። በዛሬው ዕለትም ለወረዳው ህዝብ የዕለት ደራሽ ድጋፍ የሚውሉ የተለያዩ የእርዳታ እህሎችን ማስመለስ መቻሉን የወረዳው ፖሊስ አዛዥ ኢንስፔክተር ማረልኛ ቃኔ ተናግሯል። ከተመለሱት የህዝብ ንብረቶች መካከልም በቆሎ፣ ፋፋ ዱቄትና የህፃናት አልሚ ምግቦች ይገኙበታል ነው የተባለው። በነዳጅ አቅርቦት ዙሪያ በሚፈጸሙ ወንጀሎች ላይ የሚወሰደው እርምጃ ተጠናክሮ መቀጠሉን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በነዳጅ ስርጭት እንዲሁም ግብይት ሂደት ላይ የሚታዩ ህገወጥ ተግባራትን ለመቆጣጠር በ6 ክልሎችና በ2 ከተማ አስተዳደሮች የተጀመረው የተቀናጀ ዘመቻ መጠነ ሰፊ ውጤት እያስመዘገበ መሆኑን ሚኒስትሩ ዶክተር ካሳሁን ጎፌ ገልጸዋል። ባለፉት ቀናት በተደረገው ከፍተኛ ክትትልና ቁጥጥርም የተለያዩ እርምጃዎች መወሰዳቸውን ኢትዮጵያ ዜና አገልግሎት ከሚኒስትሩ ያገኘው መረጃ ያመለክታል። በዚህ መሰረትም በህገወጥ መልኩ ሲዘዋወር የነበረው 250221 ሊትር ቤንዚንና 198432 ሊትር ናፍጣ ተይዞ መወረሱን ሚኒስትሩ ገልጸዋል። ከተወረሰው ነዳጅ መካከል በሽያጭ ለጥቅም እንዲውል ከተደረገው ውስጥ ከ48 ሚሊዮን 663 ሺህ ብር በላይ ለመንግስት ገቢ መሆኑን ሚኒስትሩ የገለጹ ሲሆንም በአሻጥሩ ተሳትፈው የተገኙ 613 ግለሰቦች
በቁጥጥር ስር መዋላቸውም ተነግሯል። ከተያዙት ግለሰቦች መካከል የንግድ ጽሕፈት ቤት ኃላፊዎች፣ የቡድን መሪዎች፣ የሬጉላቶሪ ባለሙያዎች፣ የነዳጅ ማደያ ባለቤቶችና ሰራተኞች እንዲሁም በየደረጃቸው የሚገኙ የጸጥታ አካላት እንደሚገኙበትም ጠቁመዋል። እርምጃው በታችኛው መዋቅር ላይ ብቻ ሳይሆን በውሳኔ ሰጪዎች ላይም ያነጣጠረ መሆኑን ገልጾም ይህ የተቀናጀ ቁጥጥር ስራ በዘርፉ የሚታየውን አሻጥር በመቅረፍ ፍትሐዊ የነዳጅ ስርጭት እንዲኖር ተጠናክሮ እንደሚቀጥልም አስረድተዋል። ያለውን ዓለም አቀፋዊ የነዳጅ ገበያ ተጨባጭ ሁኔታን ከግምት ውስጥ በማስገባት ነዳጅ አከፋፋዮችና ህብረተሰቡ ነዳጅን በቁጠባና በከፍተኛ የኃላፊነት ስሜት እንዲጠቀሙ ሚኒስትሩ ጥሪያቸውን አስተላልፈዋል። የገዛ እናቱን ጡት በመቁረጥና የእህቱን ልብ በመውጋት ህይወታቸው እንዲያልፍ ያደረገው ግለሰብ በሞት እንዲቀጣ ተወሰነበት። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን በምዕራብ ባዳዋቾ ወረዳ ገርቦ ቀበሌ ውስጥ ነው የወንጀል ድርጊቱ የተፈጸመው። ዝርዝር ዘገባው እንደሚከተለው ይቀርባል። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን በምዕራብ ባዳዋቾ ወረዳ ገርቦ ቀበሌ ውስጥ ነው የወንጀል ድርጊቱ የተፈጸመው። የክልሉ ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ እንደገለጹት ተከሳሽ ሰንበቱ መንገሻ ወንጀሉን ለመፈጸም አስቀድሞ ባቀደው መሰረት በመኖሪያ ቤታቸው ውስጥ በሮችን በመዝጋት እናቱን በሳንጃ አንገታቸውን፣ ሆዳቸውንና ጀርባቸውን በመውጋት እንዲሁም ጡታቸውን በመቁረጥ ህይወታቸው እንዲያልፍ አድርጓል። በመቀጠልም ድርጊቱን አይታ ጩኸት እያሰማቸው እህቱን በተመሳሳይ ስለታም መሳሪያዎች ልቧንና ጀርባዋን በመውጋት ህይወቷ እንዲያልፍ አድርጓል። ወንጀል መፈጸሙን ሪፖርት የደረሰ የምዕራብ ባዳዋቾ ወረዳ ፖሊስ ከአካባቢው ህብረተሰብ ጋር በመተባበር ተከሳሹን በቁጥጥር ስር በማዋል ለህግ ያቀርበዋል። በችሎቱ ሂደት ላይ የአቃቤ ህግ የአስክሬን ምርመራ በማስረጃና ተከሳሹ ለወረዳው ፍርድ ቤት የሰጠው የእምነት ቃል እንዲሁም የሰው ምስክሮች ማስረጃን ያቀርባል። ተከሳሹ በችሎት በተሰጠው ቃል እናቱንና እህቱን መግደሉን ያመነ ሲሆንም ድርጊቱ እጅግ አሰቃቂ መሆኑን ፍርድ ቤቱ በማስረጃነት አረጋግጧል። ጉዳዩ የቀረበለት የሀዲያ ዞን ከፍተኛ ፍርድ ቤት የሾኔ ምድብ ችሎት መጋቢት 10 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በፈጸመው ከባድ የሰው መግደል ወንጀል በ1997 የወጣውን የኢፌዴሪ ወንጀል ህግ አንቀጽ 539 አንድ ሀ መሰረት ጥፋተኛ ነው በማለት የድርጊቱን አሰቃቂነትና የተከሳሹን የጭካኔ ደረጃ ከግምት ውስጥ በማስገባት ፍርድ ቤቱ ተከሳሹን በሞት እንዲቀጣ መወሰኑን ምክትል ኮማንደር ታጁ ነጋሽ ጨምረው ተናግረዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ተላለፍ የነበረ 40 ኪሎ ግራም ካናቢስ አደንዛዥ እጽ በብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ደህንነት ባለሙያዎች በቁጥጥር ስር ዋለ። የብሔራዊ መረጃና ደህንነት አገልግሎት ለኢትዮጵያ ዜና አገልግሎት በላከው መረጃ እንዳመለከተው ከታይላንድ ባንኮክ ተነስቶ ደቡብ አፍሪካ ጆሃንስበርግ መዳረሻው የሆነ አውሮፕላን በአዲስ አበባ በቦሌ ዓለም አቀፍ አውሮፕላን ማረፊያ ትራንዚት ሲደረግ በረቀቀ መልኩ በሻንጣ ውስጥ የተደበቀ 37.6 ኪሎ ግራም የሚመዝን ካናቢስ አደንዛዥ እጽን በቁጥጥር ስር አውሏል። የእንግሊዝ ዜግነት ያለው የአደንዛዥ እጽ አዘዋዋሪም ተይዞ ተጨማሪ ምርመራ እየተደረገበትም ይገኛል። በተመሳሳይ ከፈረንሳይ ፓሪስ ወደ ኮሞሮስ ዋና ከተማ ሞሪኒ ሲጓዝ በነበረ አውሮፕላን ላይ በሻንጣ ውስጥ አካል ላይ በረቀቀ መልኩ የተደበቀ 3.160 ኪሎ ግራም የሚመዝን አደንዛዥ እጽ በቦሌ ዓለም አቀፍ አውሮፕላን ማረፊያ በትራንዚት በኩል ለማሳለፍ ሲሞክር በቁጥጥር ስር ውሏል። አደንዛዥ እጾቹ በተዘረጋው ግልጽ የአሰራር ስርዓት አማካኝነት ከባለድርሻ አካላት ጋር በመቀናጀት እንዲሁም በዘመናዊ ቴክኖሎጂ በመታገዝ በተከናወኑ ጥብቅ ፍተሻና ቁጥጥር መያዛቸውን መረጃው አመልክቷል። በተከታታይ ቀናት በቦሌ ዓለም አቀፍ አውሮፕላን ማረፊያ አደንዛዥ እጽ ለማሳለፍ ሲደረጉ የነበሩ ሙከራዎች እንደወትሮ ሁሉ በሚከናወኑ ጥብቅ ፍተሻና የቁጥጥር ስርዓቶች አለመሳካታቸው ያስታወሰው አገልግሎቱ የሀገርን ብሔራዊ ደህንነትና የኢትዮጵያ አየር መንገድን መልካም ስምና ገጽታ የሚጎዱ መሰል ወንጀሎችን በከፍተኛ ዝግጁነትና በተደራጀ መንገድ የመከላከል እርምጃዎቹ ተጠናክረው እንደሚቀጥሉም ነው የተገለጸው። ቻይና በኢትዮጵያ በአደጋ ለተጎዱ አካባቢዎች ድጋፍ ለማድረግ ዝግጁ መሆኗን የውጭ ጉዳይ ሚኒስትር ቃል አቀባይ ገለጹ። ቻይና በኢትዮጵያ በአደጋ ለተጎዱ አካባቢዎች እንደ ሀገሪቱ ፍላጎት መጠን በአቅሟ ልክ ድጋፍ ለማድረግ እንዲሁም ከጉዳት በኋላ ለሚከወኑ መልሶ ግንባታዎች እገዛ ለማድረግ ፈቃደኛ መሆኗን ገልጸዋል። በቅርቡ በደቡብ ኢትዮጵያ ክልል መንግስት በጋሞ ዞን የጣለው ከፍተኛ ጉዳት ባስከተለው የናዳ እንዲሁም የመሬት መንሸራተት አደጋ የሰው ህይወት መጥፋትና የንብረት ውድመት መድረሱ ይታወሳል።
በዚህ ማሰቃቂ የመሬት መንሸራተት አደጋ ከ120 በላይ ዜጎች ህይወታቸውን እንዳጡም ይታመናል። ቃል አቀባይ ሊነ በዚህ ሳምንት ጋዜጣዊ በሰጡት መግለጫ መሰረትም በደረሰው የህይወት መጥፋት የተሰማንን ጥልቅ ሐዘን እየገለጽን ቤተሰቦቻቸውን ላጡ ወገኖች ልባዊ መጽናናትን እንመኛለን ብለዋል። አክለውም በኢትዮጵያ መንግስት መሪነት በአደጋው የተጎዱ አካባቢዎች ነዋሪዎች ችግሩን ተቋቁሞ በአጭር ጊዜ ውስጥ መኖሪያቸውን መልሰው እንደሚገነቡም እናምናለን ሲሉ ገልጸዋል። በሙያ ስነ ምግባር በልህቀት የታነጸ ጋዜጠኛ ለሀገር ግንባታ የማይተካ ሚና እንደሚጫወት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ገለጹ። በባለስልጣኑ የልህቀት ማዕከል የተዘጋጀ የልዩ ትኩረት ዘርፍ ጋዜጠኝነት ስልጠና ማጠናቀቂያ መርሃ ግብርን አካሂዷል። ዋና ዳይሬክተሯ በዚህ ወቅት እንደገለጹት ስልጠናው በኢትዮጵያ መገናኛ ብዙሃን ታሪክ ውስጥ አዲስ ምዕራፍ እየከፈተ እንዲሁም ለዘርፉ እድገት ትልቅ አበርክቶት የሚኖረው መሆኑን ተናግረዋል። በሙያ ልህቀት የታነጸ ጋዜጠኛ ለሀገር እድገት ወሳኝ መሆኑን አስገንዝበውም ሰልጣኞች በቀጣይ በዋና ዋና ሀገራዊ ጉዳዮች ላይ ለህዝብ በበቂ ሁኔታ እንደሚያሳውቁም ያላቸውን እምነት ገልጸዋል። ለ21 ቀናት በተጠናቀረ መልኩ ሲሰጥ የቆየው ይህ ስልጠናም ወቅቱን እየጠበቀ እንዲሁም ዘርፉን የሚያዘምን መሆኑንም ነው ያስታወቁት። ይህ የልህቀት ጉዞ መጀመሪያ እንጂ መዳረሻ አለመሆኑን በማስገንዘብም ባለሙያዎቹ በቀጣይ በየተቋማቸው ለውጥ እንዲያመጡም ጥሪን አቅርበዋል። ከህዝብና ከግል መገናኛ ብዙሃን የተወጣጡ እነዚህ 36 ባለሙያዎች በዘርፉ ልዩ ክህሎት እንዲኖራቸው የሚያስችል ስልጠና መውሰዳቸውን አረጋግጠዋል። መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅምን በማስከበር ለአሰባሳቢ ትርክት ግንባታ የሚያበረክቱት ከፍተኛ አስተዋጽኦን አጠናክረው መቀጠል እንዳለባቸው የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራልና የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ ሰብሳቢ የሆኑት አምባሳደር ሬድዋን ሁሴን ገለጹ። የኢትዮጵያ መገናኛ ብዙሃን ባለስልጣን የልህቀት ማዕከል የልዩ ትኩረት ዘርፍ ጋዜጠኝነት የመጀመሪያ ዙር ሰልጣኞችንም አስመርቋል። በዚህ ወቅትም አምባሳደር ሬድዋን ሁሴን መገናኛ ብዙሃን ሀገር መገንቢያ ቁልፍ መሳሪያዎች መሆናቸውን አስገንዝበዋል። በዚህም የኢትዮጵያን ብሔራዊ ጥቅምን በማስከበር ለአሰባሳቢ ትርክት ግንባታ የሚያበረክቱትን ከፍተኛ አስተዋጽኦ አጠናክረው ሊቀጥሉ እንደሚገባ አስገንዝበዋል። ለዚህ ደግሞ የሀገርን መዳረሻ ራዕይ ግብና ብሔራዊ ጥቅምን በቅጡ የተገነዘበ መገናኛ ብዙሃን ባለሙያ ማፍራት ወሳኝ መሆኑንም ነው የገለጹት። የመገናኛ ብዙሃን ባለስልጣን የልህቀት ማዕከል የልዩ ትኩረት ዘርፍ የጋዜጠኝነት ስልጠና የባለሙያዎችን እውቀትና ክህሎትን በማዳበር ጉልህ ፋይዳ እንደሚኖረው አመልክተዋል። በተጨማሪም የኢትዮጵያን ብሔራዊ ጥቅምን የሚያስከብሩ የይዘት ስራዎችን በማመንጨት የህዝብን ተጠቃሚነት ለማሳደግ ወሳኝ መሆኑን አስረድተዋል። የኢትዮጵያ ብሔራዊ ጥቅምና የህዝብ አንድነት የመገናኛ ብዙሃን የትኩረት ማዕከል ሊሆን እንደሚገባም ነው ያሳሰቡት። የከተማ አውቶቡሶችን ሞተር በመቀየር ወደ ተፈጥሮ ጋዝ አጠቃቀም እንዲገቡ ለማድረግ እየተሰራ መሆኑን የነዳጅና ኢነርጂ ባለስልጣን አስታወቀ። ዝርዝር ዘገባው እንደሚከተለው ተጠናቅሯል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት ለአዲስ ዘመን ጋዜጣ እንደገለጹት ለነዳጅ እጥረት እንደ መፍትሄ እየተወሰዱ ያሉ አማራጮች ውጤታማነት እየታየባቸው ነው። በአሁኑ ወቅት በአዲስ አበባ የቤንዚን ሰልፍ እየቀነሰው በኤሌክትሪክ መኪኖች መበራከት መሆኑን ጠቅሰው ቀጣዩ ምዕራፍ ወደ ተፈጥሮ ጋዝ አጠቃቀም መግባት መሆኑን አብራርተዋል። ለዚህም በቅርቡ በቃሊቲ በአዳማ እንዲሁም በድሬዳዋ የጋዝ ማደያዎች ስራ እንደሚጀምሩም ተጠቁሟል። እንደ ዋና ዳይሬክተሩ ገለጻ የከተማ አውቶቡሶችን ሞተር በመቀየር ወደ ተፈጥሮ ጋዝ ማስገባት በዘርፉ ላይ ትልቅ እፎይታን ይፈጥራል። ከ3 ዓመት ተኩል በኋላ ደግሞ የሀገር ውስጥ የነዳጅ ማጣሪያ ግንባታ ሲጠናቀቅ 80 በመቶ የሚሆነውን የሀገር ውስጥ ፍላጎት መሸፈን እንደሚቻልም ተገልጿል። ለዚህም ጋዝ የማምረት እንዲሁም ኤሌክትሪክ የማመንጨት ፕሮጀክት በቢሊዮን ዶላሮች በጀት ስራ መጀመራቸውንም አስታውሰዋል። ትልቁ የባለስልጣኑ ግብ ቁልፍ የኢኮኖሚ ዘርፎች በነዳጅ እጥረት እንዳይቆሙ ማድረግ መሆኑን እየጠቀሱት ዶክተር ደስታው በተለይም የሲሚንቶ ፋብሪካዎች፣ የኤክስፖርት ኢንዱስትሪዎች እንዲሁም የኮሪደር ልማት ፕሮጀክቶች በትኩረት ክትትል እየተደረገባቸው መሆኑን ገልጸዋል። ለአብነትም አዲሱ የቢሾፍቱ አየር ማረፊያ ግንባታ በአንድ ወር ብቻ 15.8 ሚሊዮን ሊትር ነዳጅ እንደሚፈልግም ጠቁመዋል። በመጨረሻም በዘርፉ የሚታየውን ህገወጥ ዝውውር ለመግታት ህብረተሰቡ ጥቆማ በመስጠት እንዲተባበርም ጥሪያቸውን አቅርበዋል። መንግስት በከፍተኛ ድጎማ የሚያቀርበውን ይህ ውድ ሀብትን ለመጠበቅ በቴክኖሎጂም ሆነ በአስተዳደራዊ እርምጃ ህገወጥ ድርጊቶችን ለመግታት ወደ ኋላ እንደማይሉም አረጋግጠዋል።
የዓለም አቀፍ ገበያ ወርቅ ዋጋ ላለፉት 7 ቀናት ቅናሽን አሳየ። በዓለም አቀፍ የገበያ መድረኮች የወርቅና የብር ዋጋ ላለፉት 7 ተከታታይ ቀናት ከፍተኛ ቅናሽ ማሳየቱንም ቀጥሏል። በትላንትናው ዕለት የወርቅ ዋጋ በ4.5 በመቶ በመቀነስም ከአንድ ወቄት $4600 በታች ዝቅ ብሎ ሙሏል። በተመሳሳይ ሌላኛው ጌጥ የሆነው ብርም የ6.52 በመቶ ቅናሽ አሳይቶ በወቄት $70.40 ተገበያይቷል። ለዚህም የዋጋ መውረድ ዋነኛው ምክንያት የአሜሪካ ዶላር መጠናከርና የአሜሪካ መንግስት ቦርድ ወለድ መጨመር መሆኑን ተንታኞች ገልጸዋል። በተጨማሪም በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት የነዳጅ ዋጋ እንዲንር ማድረጉን ለገበያው መዋዠቅም ምክንያት ነው ተብሏል። ወርቅ በዚህ ወር ብቻ የ10 በመቶ ገደማ ዋጋውን ያጣ ሲሆንም ይህም ባለሀብቶች ያላቸውን ወርቅ በመሸጥ ትርፋቸውን ለማውጣት መሽቀዳደማቸው ነው የተነገረው። ውድ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ወደ እናንተ እየደረሰ የሚገኘውን መሃል ዜናችንን ነው። አሁን ደግሞ ከውጭ ዜና ምንጮች ወደ ያዝናቸው እናልፋለን። በኢራን የተጀመረው ጦርነት ሊያበቃ ነው በማለት ትራምፕ በዚህ ዘመቻ ያስመዘገቧቸውን 5 ግቦችን ይፋ አደረጉ። ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ በኢራን ላይ የተከፈተው መጠነ ሰፊ ወታደራዊ ዘመቻ ወደ ማጠናቀቂያው መቅረቡን በትሩዝ ሶሻል ገጻቸው ላይ ገልጸዋል። አሜሪካ 5 ዋና ዋና ግቦችን ማሳካቷን የገለጹት ፕሬዚዳንት ትራምፕ ከነዚህ መካከል የኢራን ሚሳኤል አቅምን ማዳከም፣ የባህርና አየር ኃይልን መደምሰስ እንዲሁም የኒውክሌር ፕሮግራሟን በቋሚነት መክታት እንደሚገኙበትም ጠቁመዋል። በተጨማሪም እስራኤልን፣ ሳውዲ አረቢያን እንዲሁም የተባበሩት አረብ ኤምሬቶችን ጨምሮ የአሜሪካ ወዳጆችን ደህንነት ማረጋገጥ ትኩረት የተሰጠው ጉዳይ መሆኑንም ነው ያገለጹት። ትራምፕ በጣም ተቃርበናል በማለት ጦርነቱ በቅርቡ ሊያበቃ እንደሚችል ፍንጭ እየሰጡ ቢሆንም የተኩስ አቁም ስምምነት ላይ ፍላጎት እንደሌላቸውና አሜሪካ ድል መቀናጀቷን አጽንኦት ሰጥተው ተናግረዋል። በሌላ በኩል ቴህራንም ምንም አይነት መታቀብ አናሳይም በማለት የአጸፋ እርምጃ እንደምትወስድም ገልጻለች። ትራምፕ የኢራንን የዩራኒየም ተቋማትን ለመቆጣጠር በሺዎች የሚቆጠሩ የምድር ጦር ሰራዊትን ለማሰማራት እያሰቡ ነው ተባለ። የግጭቱን አቅጣጫ ሊቀይር ይችላል ተብሎ የሚጠበቀው ይህ እርምጃ አሁን ላይ ከፍተኛ ትኩረትን አግኝቷል። ዶናልድ ትራምፕ በሺዎች የሚቆጠሩ የምድር ጦር ሰራዊትን በቀጥታ ወደ ኢራን ግዛት ለማሰማራት እያሰቡ መሆኑንም ዘገባዎች ያመለክታሉ። የታቀደው ዘመቻ ከአየር ጥቃት ባለፈ ዋና ዋና ስትራቴጂካዊ ቦታዎችን ማለትም ዋና ዋና የወደብ ከተሞችን፣ በፋርስ ባህረ ሰላጤ ላይ የሚገኙ ደሴቶችን፣ የዩራኒየም ክምችቶችን እንዲሁም ወሳኝ የሚባሉ የኃይል መሰረተ ልማቶችን በቁጥጥር ስር በመዋል ቴህራን እጅ እንድትሰጥ ለማድረግ እያለመ ነው። በተለይም ስልቱ እንደ ኢራቅ ወይም አፍጋኒስታን አይነት መጠነ ሰፊ ጦርነትን በማስቀረት በምትኩ ከፍተኛ ዋጋ ያላቸውን ግቦች ላይ ያነጣጠረ ውስን ግን ትክክለኛ ወታደራዊ አካሄድንም ያጎላል። ይሁን እንጂ ተንታኞች የአሜሪካ ወታደሮች የኢራን መሬት ላይ እግራቸውን ካስቀመጡ ይህ ሰፋ ያለ ቀጠናዊ ግጭትን ሊቀንስና መላውን መካከለኛ ምስራቅ ወደ አዲስ አለመረጋጋት ሊከት እንደሚችልም ያስጠነቅቃሉ። ኢራን በህንድ ውቅያኖስ የሚገኘውን የዲዮጎ ጋርሻን የጦር ሰፈር ኢላማ ያደረገ 4000 ኪሎ ሜትር ርቀት ባላስቲክ ሚሳይልን ተኮሰች። ኢራን በክልሉ ውስጥ ቁልፍ ስትራቴጂካዊ ቦታዎች በሆነው ዲዮጎ ጋርሻን ላይ የሚገኘውን የአሜሪካ እንዲሁም የእንግሊዝ የጋራ የጦር ሰፈር ኢላማ ያደረገ ረጅም ርቀት ተተኳሽ ባላስቲክ ሚሳይል መተኮሷ ተዘግቧል። የመጀመሪያ ደረጃ ዘገባዎችም እንደሚያመለክቱት ሁለቱ ሚሳይሎች እየተተኮሱ ሲሆንም አንደኛው በአየር ላይ ያለ የቴክኒክ ብልሽት አጋጥሞታል ተብሏል። ሁለተኛው ደግሞ በአሜሪካ የባህር ኃይል ታውቆና ተመቶ እንዲወድቅ ተደርጓል ነው የተባለው። ሚሳይሉን የመምታት እርምጃው ስጋቱን ሙሉ በሙሉ ለማስወገድ እስካሁን ይፋ ማረጋገጫ ያልተሰጠ ሲሆን ጥቃቱ የተፈጸመበት ትክክለኛ ሰዓትም በግልጽ አልታወቀም። ዲዮጎ ጋርሻል በመካከለኛው ምስራቅ እንዲሁም በኢንዶ ፓሲፊክ ቀጠናዎች ለሚደረጉ ረጅም ርቀት ወታደራዊ ኦፕሬሽኖች እንዲሁም የኃይል ማሳያ ስራዎች የሚያገለግል ወሳኝ ወታደራዊ ማዕከልም ነው። የተመዘገበው የ4000 ኪሎ ሜትር የጥቃት ርቀት ቀደም ሲል የምዕራባውያን ኢራን ስላላት የሚሳይል መምታት አቅምም ከሰጡት ግምት በላይ በመሆኑ ሁኔታው ከፍተኛ ውጥረትን ፈጥሯልም ተብሏል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቅዳሜ ወደ እናንተ እንዲደርስ ያጠናቀርነው የቀን መረጃችንን አበቃን።
ምርጫችሁ አድርጋችሁ ተከታተሉን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ ያክብሮ ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።